የሳምባ ተቀይር ሂደት በመጨረሻ ደረጃ የሳምባ በሽታ ያላቸውን ተመርጠው የተመረጡ ታካሚዎች ለማዳን ሂደት ነው። አሁን የመጨረሻ ደረጃ የሳምባ በሽታ ማለት ምን ማለት ነው ብለን እንደሚሰራ ተገኝተዋል። ነገር ግን በጊዜ ሂደት ማቋረጥ ጀመር እና አሁን ታካሚው ሌላ አማራጭ የለውም እና በእንደዚህ ያሉ ጉዳዮች ውስጥ በተገቢ ታካሚዎች ላይ የሳምባ ተተኪ ትላልቅ ለውጦችን ያመጣል። ይህ ምልክቶችን ለማሳነስ እንዲሁም ሕይወትን ለማራዘም ይረዳል። ይህን እኛ ሕይወት ማረጋገጥ እንላለን። በአገራችን ውስጥ ወደ መጨረሻ ደረጃ የሳምባ በሽታ የሚያመጡ የተለመዱ በሽታዎች የተለመዱት የምንላል የእንቅልፍ ሳምባ በሽታ ነው። በኋላው ደግሞ የሳምባ ደም ስር ግፊት፣ ከፍተኛ የሆነ የደም ግፊት እና የረጅም ጊዜ የሳምባ መከላከያ ችግር የምንላት ኮፒዲ ነው። የታካሚዎች እንደሚያውቁት ከባድ የሚጨርሱ ስሜት ያላቸው ሰዎች እንደሚያውቁት ሲጨርሱ ሳምባቸውን ይገድላል። አሁን ሳምባ ተተኪ ከማድረግ በኋላ እነዚህ ታካሚዎች የመተው አደጋ ላይ ይጋሉ። ምክንያቱም በሰውነታችን ውስጥ ያለው ኢሚዩን ስርዓት አዲሱን ኦርጋን እንደ ውጭ ነገር ይመለከታል። ይህም ለእኛ የማይገባ ነው እና በኦርጋኑ ላይ መተው ያደርጋል። አሁን ለመተውን ለመከላከል ሐኪሞች በማስቸጋላቸው የመተው መከላከያ አስተዋጽኦ ይሰጣሉ። አሁን ይህን ሲያደርጉ የሰውነቱ መተውን ማድረግ ችሎታ በጣም ይቀንሳል። ይህን ኢሚዩን መቀነስ እንላለን። አሁን እነዚህ አደጋዎች ቢኖሩ የአደጋ እና የጥቅም ትንታኔ እንደምንደርግ ሲሆን ጥቅሙ ከአደጋው በላይ ሲሆን ተተኪን እንመለከታለን እና ብዙ ታካሚዎች ከተተኪ በኋላ የተሻለ የሕይወት ጥራት አላቸው። ነገር ግን እነዚህን የጎን አደጋዎች ለመቆጣጠር በቀላሉ መከታተል ያስፈልጋቸዋል።